ta'u biyyattiitu jigeera gara jibuuta xumuraarratti akka deemtu ariifachiisuu qofaadha ta'u. Taarratan maagaan nu bula nan soraa lafee. The Voice of America. The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 12 2012 ዓ.ም ዝግጅታችን ጀመረ። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ትናንት ፍራንክፈርት ውስጥ አደባባይ ወጥተው ነበር። ኢትዮጵያ ላይ ያሰሩትን በመቃወም ነው። እኛ የኢትዮጵያ ልጆች እያለን ኢትዮጵያ አንፈርስም የሚል መልእክት ለማስተላለፍ ነው። አቶ ሊሻኑ ግዛው በአውሮፓ የኢትዮጵያውያን ማህበር መስራቾች አንዱና የማህበሩ ሊቀመንበርም ናቸው። አነጋግረናቸዋል። የኢትዮጵያ ሀገረ መንግስት የኢትዮጵያ ስርዓተ መንግስት እንደገና ፈርሶ መሰራት አለበት ነው። ከዶክተር ብርሃነ መስቀል አበበ ሰኝ ጋር የጀመርነው ውይይት ይቀጥላል። በዚህ ምሽት ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት የ24 ሰዓታት ጊዜ ውስጥ በ7334 ናሙናዎች ላይ ምርመራ ተካሂዶ 704 ሰዎች ለኮሮና ቫይረስ መጋለጣቸው እንደተረጋገጠ ከኢትዮጵያ የጤና ሚኒስቴር የተገኘ መረጃ አመልክቷል። ከዚህ አሃዝ ውስጥ 551ዱ የተገኙት አዲስ አበባ ውስጥ መሆኑን ታውቋል። ባለፉት 24 ሰዓታት ጊዜ ውስጥ በኮቪድ-19 ሳቢያ የሶስት ሰዎች ህይወት ማለፉን መረጃው ጨምሮ አስታውቋል። ሶስቱም አዲስ አበባ ውስጥ ነው ያረፉት። ኮቪድ-19 ዓለም አቀፍ ወረርሽኝ ከየቦታው የሚሰማውን ጥቅስ የተሳሳተ እምነትና ውሸት እያጋለጠ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ተናገሩ። ዋና ጸሐፊው ትናንትና ቅዳሜ የኔልሰን ማንዴላ በጎ አድራጎት ድርጅት ዓመታዊ ንግግራቸው ላይ በነጻ ገበያ ህዝብ ሁሉ የጤና ጥበቃ ይረጋገጥለታል የሚለውን ውሸትና ዓለም የዘረኝነትን ዘመን ተሻግራዋለች፣ አሁን ሁላችንም አንድ ነን የሚለውን ቅዠት ኮቪድ-19 ገሃድ አውጥቶታል ብለዋል። በዓለም አቀፉ ወረርሽኝ ይዞታ ዜና ትናንትና ቅዳሜ በዓለም ዙሪያ በ24 ሰዓት ጊዜ ውስጥ 260 ሺህ የሚጠጉ አዲስ ተጋላጮች መገኘታቸውን የዓለም የጤና ድርጅት አስታውቋል። እስካሁን በአንድ ቀን ከተመዘገበው ሁሉ ትልቁ አሃዝ መሆኑ ነው። በቫይረሱ ሳቢያ ህይወታቸውን ያጡት ሰዎች ቁጥርም እስከ ትናንት ቅዳሜ ማታ ከ593 ሺህ ማለፉን የዓለሙ ድርጅት ገልጿል። ከ600 ሺህ ይበልጣል የሚል መረጃ ያወጡ ሌሎችም አሉ። በቫይረሱ ተያዦች ብዛት ቀዳሚዋ ዩናይትድ ስቴትስ እስከ ትናንት ማታ የቫይረሱ ተያዦች ቁጥሯ በ72000 ጨምሯል። ብራዚል 45500፣ ህንድ 35000፣ ደቡብ አፍሪካ ደግሞ 14000 እንደጨመረ ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ምክር ቤት አባላት እየተደራደሩበት በሚገኘው አዲስ የኮቪድ-19 ወረርሽኝ ማገገሚያ ወጪ ረቂቅ ህግ ውስጥ ለኮሮና ቫይረስ ምርመራ ወይም ከታመመ ሰው ንክኪ ያላቸውን ለመከታተል ስራ የሚውል ገንዘብ እንዳይመደብ ሊያከላክሉ እየሞከሩ መሆናቸው ተዘግበዋል። በወጡ ዘገባዎች መሰረት ለብሔራዊ የበሽታዎች ቁጥጥርና መከላከል ማዕከል CDC እንዲሁም ለብሔራዊ የጤና ተቋማት NIH የታቀደ በብዙ ቢሊዮን ዶላር የተገመተ ወጪ ለማገድም ተነስተዋል ተብሏል። በደቡብ አሜሪካ ከማናቸውም በላይ በወረርሽኙ የተመታችው የብራዚል ፕሬዝዳንት ጄር ቦልሶናሮ ወረርሽኙ ኢኮኖሚውን ክፉኛ መጥቶታል፣ ዘንድሮ በ6.4 ያሽቆለቁላል ማለታቸው ተጠቅሷል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሱዳን የጦር ሰራዊቱን በሚሳደቡ ጋዜጠኞችም ሆነ የእንቅስቃሴ መሪዎች፣ አክቲቪስቶች ላይ ህጋዊ እርምጃ ይወሰዳል ሲል አስጠነቀቀ። የጦር ኃይሉ ትናንት ቅዳሜ ባወጣው መግለጫ በአገር ውስጥም ይሁን በውጪ ባሉ ጋዜጠኞችና የእንቅስቃሴ መሪዎች እንዲሁም ሌሎች ላይ የሚወሰድ የህግ እርምጃ ይኖራል ብሏል። ይህን የሚያስፈጽም በሳይበር ወንጀል በኢንተርኔት በሚፈጸሙ ወንጀሎች ማለት ነው ልዩ ስልጠና ያለው መኮንን ሰይመናል ማለቱም ተጠቅሷል። መግለጫው አክሎም የጦር ሰራዊቱን እና የጸጥታ ስርዓታችንን ላይ የሚወርደው ስድብና ውንጀላ ትዕግስታችንን አሟጦታል ሲልም አክሏል። ማሊ ውስጥ ባለፈው ሳምንት መጨረሻ በመንግስት ተቃዋሚ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅሞ ጥቃት ያደረሰው ልዩ ጸረ ሽብርተኛ ኃይልን በተመለከተ ምርመራ እንዲከፈት የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ጠይቋል። የመንግስታቱ ድርጅት የማሊ የሰላም አስከባሪ ኃይል ማሊ የሚንቀሳቀሰው ፎርሳት የሚባለው ልዩ ጸረ ሽብርተኛ ኃይል ቢያንስ 14 ተቃዋሚ ሰልፈኞችን መግደሉንና 154 ሌሎችን ማቁሰሉን እንዳረጋገጠ ተጠቁሟል። በመጨረሻም ደቡብ አፍሪካ በኮቪድ-19 ምክንያት ዘግታው የነበረውን ድንበሯን ከፍታለች። በመሆኑም በሺዎች የሚቆጠሩ የአጎራባች ሞዛምቢክ የማዕድን ሰራተኞች ለስራ እንዲገቡ መፈቀዱን የዓለም አቀፍ የፍልሰት ድርጅት IOM ተናግሯል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 12 2012 ዓመተ ምህረት ምሽት ፕሮግራም ነው። የጸረ ጥላቻ ንግግር መረብ ምንድነው? ጥቃትን ንግግር የሚያስተላልፉ መልእክቶች አሏቸው። ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። አቶ ዮሐንስ ሞላ የመረቡ ተሳታፊ ነው። ይዘነዋል። አሁን ወደ መጀመሪያው ዝግጅት እንለፍ። አውሮፓ ውስጥ የሚኖሩ ኢትዮጵያውያን ትናንት ፍራንክፈርት ላይ ትልቅ ያሉትን ሰልፍ አካሂደዋል። ሰልፉን ያስተባበረው በአውሮፓ የኢትዮጵያውያን ማህበር የሚባል ስብስብ ነው። የሰልፋቸውን ሐሳብና የማህበራቸውን ምንነት እንዲነግሩኝ ወደ ሊቀመንበሩ አቶ ሊሻኑ ግዛው ደውዬ አነጋግሬያቸው ነበር። አቶ ሊሻኑ ራሳቸውን በአጭሩ ያስተዋውቁና ወደ ውይይታችን እንዘልቃለን። እኔ actually የኔ ፕሮፌሽናል ቢዝነስማን in Frankfurt ከዓመት በላይ በንግድ ስራ ነው የምተዳደረው። ከዛ በተረፈ የኢትዮጵያውያን ማህበር በአውሮፓ የዛሊ ፋውንደር እና ሊቀመንበር ነኝ። መቼ ነው የመሰረታችሁት ይሄንን ማህበር? ወደ 3 ወር አካባቢ ይሆናል አሁን እና በጣም በፍጥነት እያደገ ነው ያለው። እነማን ናችሁ የመሰረታችሁት እና እነማንን ታቅፋላችሁ? የመሰረትነው መጀመሪያ ከ8 አገሮች የተውጣጣን ኢትዮጵያውያን ነን አውሮፓ ውስጥ። አሁን አባሎቹ ወደ 11 አገሮች ሄደዋል እና ዋና ቢሮ እዚህ ጀርመን ሀገር ነው ፍራንክፈርት። ምን አስባችሁ ነው ያቋቋማችሁ? ማህበሩ የተቋቋመበት ምክንያት ሀገራችን ኢትዮጵያ ላይ አሁን እየተነሳ ያለው ጥቃት በጣም ስላሳሰበን ነው። የኢትዮጵያ ልጆች በየሀገሩ ተበታትነው እያሉ ጽንፈኞች እየተነሱ ኢትዮጵያ ትፍረስ፣ ኢትዮጵያ ትውደም፣ እኛ ኢትዮጵያውያን አይደለንም፣ ኢትዮጵያ ገደል ትግባ እያሉ ማስ ሚዲያ ማጨናነቅ ሲጀምሩ እኛ ኢትዮጵያ ልጆች ከያለበት ቦታ ተመልሰን ለዚህ አጸፋ መስጠት አለብን፣ በአንድ ድምፅ መቅረብ አለብን በሚል አውሮፓ ውስጥ ያሉትን ኢትዮጵያውያን በማሰባሰብ በጣም ትልቅ ድምፅ መሆን ችለናል። ልክ የአውሮፓ ህብረት እንደተመሰረተበት በዛው አይነት ነው ድምጻችንን ብዛትና ክብደት ሊያገኝ ይቻላል። ስለዚህ እነዚህ ጥቅሞች መመከት ችለናል። የአባሎቻችሁ ስብጥር ምን ይመስላል? ከአንድ ቋንቋ ተናጋሪ ናችሁ ወይስ ከሁሉም ጋር የተሰባሰባችሁ ናችሁ? የማህበሩ የመጀመሪያው ክራይቴሪያ ኢትዮጵያዊነት ነው። እኛ የሰው ጎሳ አንጠይቅም፣ የሰው ሃይማኖት አንጠይቅም።
የተለያየ ቋንቋ የሚናገሩ አሉ። ኦፍ ኮርስ እኔ ኦሮምኛ እናገራለሁ፣ አማርኛ እናገራለሁ። ሌላው ደግሞ አፋርኛ የሚናገርም አለ፣ አማርኛ እናገራለ። ግን አምሃሪክ ኢዝ ዘ ኮመን ላንጉዌጅ። ዛሬ ሰልፍ ወጣችኋል። ለሁለተኛ ጊዜ መሆኑ ነው በአንድ ሳምንት ውስጥ ፍራንክፈርት ውስጥ። ምን ይመስል ነበር ሰልፋችሁ? ሰልፉ ድብልቅልቅ ያለ ነበር። በጣም ደስ የሚል ነበረ። በግምት እስከ 3000 ህዝብ የመጣበት ነው። ከጠቅላላ ጀርመን፣ ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ፣ ከጀርመን አቅራቢያ ሀገሮች ለምሳሌ ከለክሰምበርግ፣ ከሆላንድ፣ ከአውስትሪያ፣ ከስዊዘርላንድ ሁሉ የመጡ ሰዎች ነበሩ። በጣም ደስ የሚል ኢትዮጵያዊነትን ያማጸነ እና የኢትዮጵያ ልጆች እንዴት ለሀገራቸው እንደሚጨነቁ እንዴት ኢትዮጵያን እንደሚወዱ በግልጽ ያሳዩበት ነው። ፈረንጆቹም በጣም በመደነቅ ፎቶ ሲያነሱ ነበር፣ ቪዲዮ ሲቀርጹ ነበር። አረንጓዴ፣ ቢጫ፣ ቀይ ባንዲራችን ሁሉ በጣም የሚያምር የኢትዮጵያ የሀገር ልብስ የለበሱ በጣም ብዙ ወጣት ሴቶች እና ሌሎችን በሙሉ በጣም ደምቀው ነበር የመጡት። ሙዚቃችን ሁሉ በትልልቅ ሃይ ፓወር ስፒከርስ ታጅበው ከተማ ሁሉ ተናውጦ ነበር እና የኢትዮጵያ ገናናነት የተወደሰበት ቀን ነበር። ለምንድን ነው የወጣችሁት? ለመሆኑ ለምን የኢትዮጵያን አንድነት ለማብሰር ነው። ኢትዮጵያ አሁን የመኖር ወይም ያለመኖር አደጋ ላይ ስላለች እኛ አሁን ዶክተር አብይ የጀመረውን ኢትዮጵያን አንድ የማድረግ ፕሮሴስ በመደገፍ ነው። ሌላ ምንም ጥያቄ የለም። አንድ እሱ ነው። ሁለተኛ ዶክተር አብይ በጽንፈኞች ላይ ያደረገውን ቆራጥ እርምጃ በመደገፍ ነው። ኢትዮጵያን እንበታትናለን፣ እንገነጠላለን እያሉ በሶሻል ሚዲያ እና በተለያዩ ድብቅ ቦታዎች ኢትዮጵያ ላይ ያሴሩትን በመቃወም ነው። እኛ የኢትዮጵያ ልጆች እያለን ኢትዮጵያ አንፈርስም የሚል መልእክት ለማስተላለፍ ነው። ልክ ዶክተር አብይ ባለፈው ሳምንት እንደተናገረው ኢትዮጵያ አንድ ናት፣ አትፈርስም፣ የኢትዮጵያ ታሪክ እና ኢትዮጵያዊነት ለዘላለም ይኖራል የሚለውን መርህ በመከተል ነው ዋናው። አንዳንድ ሰዎች ሲናገሩ ኢትዮጵያ ውስጥ ያልተቋረጠ ማህበራዊ ፍትህ መጥፋት አለ፣ ጭቆና አለ፣ የጎሳ አፈና አለ የሚሉ አሉ። አሁን ከሚጠቅሷቸው ተሟጋቾች በኩል ይህንንስ አስባችሁ ታውቃላችሁ? ምላሽ አላችሁ ለዚህ? እኛ ነጻ ህዝቦች ነን። እዚህ አውሮፓ ውስጥ ያለ ነው። እኛ ለዶክተር አብይ 100% ማለት ብላንክ ቼክ አይደለም የሰጠነው። ግን 27 ዓመት በጨለማ ውስጥ የኖረን ህብረተሰብ በ2 ዓመት ውስጥ አይደለም ኮምፕሊትሊ ትራንስፎርም ማድረግ እንደማይቻል እናውቃለን። ብዙ የተሳሳቱ ስራዎች ታይተዋል ባለፉት 2 ዓመታት ውስጥ። ፍትህ 100% አልተረጋገጠም። አንዳንድ ሰዎች ምንም ሳይሰሩ የታሰሩ አሉ። ይህን ሁሉ እናውቃለን። ይሄ ግን የኢትዮጵያ የጀስቲስ ሲስተም ይሻሻላል። ኢትዮጵያ ውስጥ ያለው የፍርድ ፕሮሴስ ዴሞክራቲክ መንግስት ሲገነባ የተሻለ ይሆናል ብለን በማመን መጀመሪያ ግን ቅድሚያ የሰጠነው የኢትዮጵያን ኤግዚስተንስ ነው። ኢትዮጵያ ምክንያቱም የኢትዮጵያ ህልውና አደጋ ላይ ስለወደቀች ነው እንጂ ሌላ ጥያቄ ማንሳታችን አይቀርም። እነ ዶክተር አብይ የኢትዮጵያ መንግስት ሀገራችንን ከሌሎች ዴሞክራቲክ ሀገሮች ባላነሰ ቢያንስ እንደ አፍሪካ ሀገሮች ከዛም በላይ ማምጣት ካልቻለ ተቃውሞ መነዛቱን ከአባል ሀገሮች ምንም ጥርጣሬ የለኝም። ህዝቡ በነፃ ነው የሚናገረው። ብዙ አስተሳሰብ የሚሰጡ ሰዎች አሉ። ግን ትንሽ ፔሸንስ ያስፈልጋል። እየተወሰደ ያለውን እርምጃ እንደግፋለን። መቀጠል አለበት። ኢትዮጵያ ነፃ ሀገር መሆን አለባት። ከጎሳ ክልል የነፃ ሀገር መሆን አለባት። የጎሳ መታወቂያ እየተሰጠ ሀገሪቱ ክፍፍል ውስጥ መግባት የለባትም በሚል ነው የሚያምነው ህዝቡ እና ይሄ የ11 ሀገሮች ውስጥ የሚኖሩ ኢትዮጵያውያን ያስተላለፈው መልእክት ነው እና እኔ ስራዬ የእነሱን ድምፅ ማሰማት ነው። ኢትዮጵያ ውስጥ ማህበራዊ ፍትህ አልተረጋገጠም። የዘር አመሳሶ አለ። የጎሳ አመሳሶ ብል ይሻለኛል። የዘር ከማለት በቋንቋ ላይ የተመረኮዘ በተለይ የአማርኛ ተናጋሪው የአማርኛ ቋንቋው ሌሎቹን ወደ ጭፍለቃ የመውሰድ ሀሳብ ነው ያለው። አንድ አይነት ሀሳብ፣ አንድ አይነት ባህል በአማርኛ ተናጋሪው ዙሪያ የሚያጠነጥን ነው ለአመታት የኖረው። ወደፊትም እንዲቀጥል የሚፈለገው በአንዳንድ ወገኖች የሚሉ እንዳሉ ያውቃሉ። አሁን ለኢትዮጵያ የሚጮሁት እያሉ ይናገራሉ። ምን ይላሉ?
አማርኛ ቋንቋ የኢትዮጵያዊነት ቋንቋ ነው። እንዳውም የራሱ ፊደል ያለው ቋንቋ ነው። አፍሪካ ውስጥ የራሳቸው ፊደል ያላቸው ማንኛውም ሀገር የሉም። እኛ መኩራት ይገባናል። አማርኛ ቋንቋ እንደዚህ ህዝቡ የጋራ ቋንቋ መሆኑ። አማርኛ የራሱ ሊትሬቸር ያለው ቋንቋ ነው። የራሱ ፊደል ያለው ቋንቋ ነው። አማርኛ አንድ አማይካይ ቋንቋ መሆኑ ለሁላችንም ጥቅም ያለው ይመስለኛል። ድሮም ቢሆን በቋንቋችሁ አትናገሩ የተባለበት ጊዜ እኔ ትዝም አይለኝም። ማንም ሰው በፈለገው ቋንቋ የመግባባት እድሉ አለ። እርስ በርስ ለመግባባት ግን የጋራ ቋንቋ ያስፈልገናል። የትም ሀገር ቢሆን እንደዛ ነው። ቀላል ነው፣ ጥቅም አለው እንጂ ጉዳት የለውም። እና አሁን ኢትዮጵያን ለመከፋፈል የሚፈልጉ ኃይሎች አውቀው አማራ ገዝቶ እንደነበረ ጭቆና እንዳለ ነው የሚናገሩት። እኛ መፈለግ ያለብን አንድነትን ነው። አንድነት እስከሆነ ድረስ የጋራ መግባቢያ ቋንቋ መፍጠር አለብን። እንዳጋጣሚ ሆኖ አማርኛ ሆነ። በአማርኛ ካልተስማማን በእንግሊዝኛ ማድረግ እንችላለን። እኔ ፐርሶናሊ ብትጠይቀኝ ማለት ነው። እና አማርኛ ቋንቋ የሚያኮራ ይመስለኛል። ምክንያቱም የአፍሪካ ቋንቋ ነው፣ የራሱ ፊደል ያለው ነው እንጂ አማርኛን አልፈጠረውም። አማርኛ የተፈጠረው ከሁሉም ብሔረሰቦች አንድ ላይ ለመተጋገዝ ነው ብዬ ነው እኔ የማምነው በግሌ ማለት ነው። ኢንጂነር ዲሻኑ የዛሬ ሰልፋችሁ እንዴት ተጀመረ? እንዴት ተጠናቀቀ? ኦኬ፣ ዝግጅቱ ከ3 ሳምንት በላይ ወስዷል እና ኢትዮጵያውያን በብዛት ወጣቶች ነበሩ። እድሜያቸው ከ40 ዓመት በታች የሆኑ ወጣቶች ነበሩ እዛ ሰላማዊ ሰልፍ ላይ እና በጉጉት ሲጠባበቁ ነበረ እና መፈክር እየተሰማ ነበረ። ኢትዮጵያዊነትን የሚያበስር ሙዚቃ በሰፊው ተሰምቷል። በአማርኛም በኦሮምኛም ተዘፍኗል። ዋናው ጥያቄ የኢትዮጵያዊነትን መልእክት ማስተላለፍ ነው። ምክንያቱም ከጥቂት ሳምንታት በፊት አንቲ ኢትዮጵያ የሆኑ ኃይሎች ወጥተው ኢትዮጵያን የተሳደቡበት ቀን ይላሉ። ያንን በመቃወም ነው የወጣ ነው። በዛሬው ቀን ማንም ሰው ኢትዮጵያ ኃይል አልመጣም ነበረ እና በጣም በሚያስደንቅ ሁኔታ ነው የተነባበረው። እናንተም ታላችሁ ብዙ ቪዲዮዎች ተለቀዋል ሶሻል ሚዲያው ላይ እና በጣም ደስ ብሎናል እና ኢትዮጵያ ውስጥ ያለውን ዴቨሎፕመንት እንከታተላለን። ጊዜ አደባባይ ወጣችሁ ለማን ነው ድምጻችሁን አውሮፓ ውስጥ ልታሰሙት? እኛ ድምጻችንን እዚህ አውሮፓ ውስጥ ስናሰማ መልእክታችን ራሱ ወደ ኢትዮጵያ እንዲተላለፍ ነው የምንፈልገው። አንድ የኢትዮጵያ ሕዝብ እኛ ልጆች የኢትዮጵያ ልጆች ኢትዮጵያን እንዳረሳን የኢትዮጵያውያንን መልእክት እኛ ተቀብለን እዚህ ማስተላለፍ እንደምንችል። ምክንያቱም በአውሮፓ የምንኖር ኢትዮጵያውያን በፈለግን ጊዜ መሰብሰብ፣ በፈለግነው ጊዜ መሰለፍ፣ በፈለግነው ጊዜ ማንኛውም ኢንፎርሜሽን ዲሴሚኔት የማድረግ ችሎታ ስላለ ኢትዮጵያ ውስጥ ግን በአሁኑ ጊዜ ያ ስለማይቻል እኛ የወገኖቻችንን መልእክት፣ የወገናችንን ሮሮ፣ የነሱን ሀዘን፣ የነሱን ደስታ ማስተላለፍ ግዴታ ሆኖ አግኝተነዋል። አንድ ሁለተኛ አንቲ ኢትዮጵያ ኃይሎች ኢትዮጵያ የራሷ ልጆች እንዳሏት ማወቅ ስላለባቸው ይሄንን ራሳቸው አይተው አርፈው እንዲቀመጡ ለነሱም የማስጠንቀቂያ መልእክት ነው የተላለፈላቸው። ይሄ ነው ዋናው ትልቁ። ሌላው ደግሞ አንድ የሚጨምርበት ነገር ምንድነው? በእውነቱ እዚህ በ11 ሀገሮች ያሉ ኢትዮጵያውያን ያስተላለፉት መልእክት ምንድነው? በተለይ ሻሸመኔ አካባቢ የደረሰውን ማሳከር ዲቫስቴሽን በጣም የሚያሳዝን ዘመዶቻቸው የሞቱባቸው ወገኖች አሉ። እዚህ የዘመዶቻቸው ቤት የተቃጠለባቸው የፈረሰባቸው ኢትዮጵያውያን አሉ። ያንን ስናይ በጣም ትልቅ ሀዘን ውስጥ መግባታችንን እና እንዲህ አይነት ስራ ለሰው ለመናገር እንኳን የሚያሳፍር እንዴት ህዝብ የራሱን ሀገር ያቃጥላል ብሎ ኢትዮጵያውያን በጣም ነው ያዘኑት። ሀገር ነው የወደመው። ያ ድሀ ህዝብ በድሀ አቅሙ ሰርቶ ያፈራውን ንብረት እንደገና ማቃጠል ለማን ይጠቅማል? ይሄ ለማንም አይጠቅምም። አንድ ሌላው ግን መንግስት ጥበቃ ባለማድረጉ ምክንያት ይሄ ሁሉ ጥፋት እንደደረሰ ነው ያሳወቅነው። እዛ አካባቢ ፖሊስ ጣቢያ የለም ወይ? እዛ አካባቢ የኢትዮጵያ ወታደሮች የሉም ወይ? እነዛ የታጠቁት ሁሉ የት ሄዱ? መንግስት የራሱን ህዝብ ፕሮቴክት ካላደረገ መንግስት ምንድነው ያለው ሚና? ይሄን ሁሉ ብዙ ሰዎች ጠይቀዋል እና ህዝቡ በመንግስት መተማመኑን የሚያጣበት ደረጃ ላይ ይደርሳል። ህዝቡ ከመንግስት ፕሮቴክሽን ካላገኘ ማለት ነው።
ይሄ ሻሸመኔ ብቻ ሳይሆን አሩሲ ነገር ላይ እንሰማለን። እዚህ ይተላለፋል። በዝዋይ አካባቢ፣ በአዲስ አበባ አካባቢ የሚደረጉት አንዱን ጎሳ ከሌላው ጎሳ አብልጦ የማሳየት ነገር በማንም ኢትዮጵያዊ ተቀባይነት እንደሌለው መልእክት ነው የተላለፈው። ኢትዮጵያን በሙሉ በእኩልነት ከሕግ በታች መገዛት እንዳለባቸው ነው መልእክት የተላለፈው። ይሄ ነው። ከዛ በተረፈስ ለጀርመን መንግስት ቢሆን ለአውሮፓ ህብረት ያቀረባችሁት ነገር አለ? ለዚህ ኮሚቴዎች ተቋቁመዋል። እዚህ ጽንፈኞችን ለህግ የማቅረብ ምክንያቱም ሄት ስፒች በዚህ ሀገርም በጣም ትልቅ ወንጀል ነው። ጀርመን ራሷ ከታሪክ ተምራለች በጄኖሳይድ እና አሁን ኢትዮጵያ ውስጥ የተካሄደው ጄኖሳይድ በጣም የሚያስደነግጥ ደረጃ ላይ መድረሱ ብዙዎቹን ስላሳሰባቸው እነዚህ ሰዎች ማስረጃቸው ተሰብስበው ለጠበቃ ቀርቧል። ጠበቆች እንግዲህ ይህንን አናላይዝ እያደረጉ ወደ ፍርድ ቤት ይወስዱታል። ምክንያቱም መንግስት ራሱ ይጠይቃቸዋል እነዚህ ሰዎች። ምክንያቱም ራሳቸው ፊት ለፊት ወጥተው በቪዲዮ ነው ይህንን የጥላቻ መንፈስ ያስተላለፉት። ጀርመን ብቻ ሳይሆን አሜሪካም አሉ እነዚህ። ይህንን ራሳቸው የምታውቁ ይመስለኛል። እንግሊዝም ሀገር አሉ፣ ፈረንሳይም አሉ። እነዚህ ሰዎች ጸረ ኢትዮጵያ ስለሆኑ ጸረ ኢትዮጵያ መሆን ብቻ ሳይሆን ኢትዮጵያ ውስጥ የዘር ጭፍጨፋ እንዲካሄድ አንዱ ጎሳ ሌላውን ጎሳ እንዲያጠቃ ማድረግ ይሄ በዓለም አቀፍ ሕግም በማንኛውም ሀገር ሕግ የተከለከለ በመሆኑ በከባድ ወንጀል የሚያስቀጣ ነው። እዚህ ሀገር የሚኖር ሰው ይሄንን ማወቅ አለበት እና ይሄ ነው እኔም ያየሁ ተቀጣ ነው። ሌሎቹ አሁን ለፍርድ ቤት ሲቀርቡ ሲቀጡ ሌሎቹ ትምህርት ይሆናቸዋል ብለን እናምናለን። የኢትዮጵያ መንግስትም ይሄንን እያደረገ እንዳለ እናውቃለን። እስካሁን ድረስ ከ3500 ሰዎች እንደተያዙ ሰምተናል። እንግዲህ ይሄን እንደሚያጠናክሩና አገሪቷ በህግ መገዛት ተጀምራለች ብለን ተስፋ እናደርጋለን። አቶ ሊሻኑ ግዛውን አመሰግናለሁ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com በማህበራዊ መገናኛዎችም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ታገኟቸዋላችሁ። ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮናውና በእጅ ስልካችሁም voa.horn.mobi ላይ ታገኙናላችሁ። ወደ ተከታዩ ዘገባ እንለፍ። የጸረ ጥላቻ ንግግር መረብ የተሰኘ የበጎ ፈቃደኞች ስብስብ ኢትዮጵያውያን በሚያዘወትሯቸው ማህበራዊ መገናኛዎች ላይ መስመር የለቀቁ ናቸው ያላቸውን መረጃዎች በመንቀስ እርምጃ እንዲወሰድባቸው እያደረገ ስለመሆኑ ተሰምቷል። በዚህ መረብ ውስጥ ተሳታፊ ከሆኑት መካከል አንዱ ገጣሚውና የማህበራዊ ለውጥ አራማጁ ዮሐንስ ሞላ ነው። ዮሐንስ በግሉ አንድ ህዝብን ከአንደኛው ያጋጫሉ፣ ግጭትና እልቂትን ይሰብካሉ ያላቸውን መረጃዎች ፌስቡክን ለመሰሉ ተቋማት በማመልከት ከማህበራዊ ገጾች ላይ እንዲወገዱ አድርጓል። አሁን ደግሞ ከሌሎች ጋር በመተባበር መሰል ዘመቻዎችን ቀጥለዋል። ሀብታሙ ስዩም በዚህ ዘመቻና ተያይዘው በሚነሱ ሐሳቦች ዙሪያ ለመነጋገር ወደ ዮሐንስ ሞላ ደውሏል። አቶ ዮሐንስ መሰል እንቅስቃሴዎችን ለመቀላቀል የወሰነበትን ምክንያት ከሚያስረዳበት ቆይታው ይጀምራል። ይህንን ነገር ለመስራት ምክንያት የሆነኝ የፌስቡክ ተጠቃሚ ነኝ። ለረጅም ጊዜ ፌስቡክ ላይ ቆይቻለሁ፣ ከ10 ዓመት የሚጠጋ ጊዜ እና ፌስቡክ ላይ የሚውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋይድላይን አለ የፌስቡክ፣ እሱን አውቃለሁ። ድሮ የምጠቀምበት ነበር። የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ታመንኩኝ። ቀላል ምሳሌ ብነግርህ እርቃን ገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አደርገዋለሁ። ለምን ፌስቡክን ከቤተሰብ ጋር ልታይ ትችላለህ፣ ከእናት ጋር ከልጆች ጋር ልታይ ትችላለህ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ ማድረጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል። ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወቅት ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅመ ቢስነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ። ይሄንን እንቅስቃሴ ከኔ ጋር ሆነው ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ይሰጣል። ሀገር የሆነ ነገር ያደረግክ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገህ ይዘቱ ተመርምሮ ተፈትሾ ሲወርድ ያን በማስቀረት
የሆነን ሰው ከጥቃት እንዳዳንክ የሚሰማህ ስሜት አለና ያንን ስሜት ሰዎች ጋሩና ብቻዬን አድርገው ይነሳል። ጊዜ ሊፈጅ ይችላል። ምናልባት አሁን በኮቪድም የተነሳ ቢሮዎች ቢዚ ናቸው። እንደዚህ ቶሎ ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድነው? በብዛት ማድረግና አለማድረግ ቶሎ እንዲታይልህ ማስደረግ ነገር ነው እንጂ የሪፖርት ብዛት አይደለም የሚፈለግ የነበረውና በዋናነት ሰዎች እንዲቀላቀሉ ብቻዬን የማደርገውን ነገር አወጣሁትና ለምን ይሄንን አናደርግም ጆይን አናደርግም የሚል ፍላጎት ነው ያደረብኝ። እሱን ያደረኩት በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ የወረዱ አካውንቶችም አሉ። ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልእክት ጥላቻንና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች አሏቸው። ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በህግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በህግ የሚጠየቁትን ደግሞ የህግ አካላት ጠይቋቸዋል ብዬ አምናለሁ። አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽም ቢሆን ያዘጉታል። ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ። ልክ አይደለም። እንዲህ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎች እንደ ግል ጠላት ይወስደዋል እና መርጣ የምታደርግ የሚመስላቸው የምታደርገው ማይገባቸው ሰዎች አሉ። ለምን እያደረግክ እንደሆነ ማይረዱ ሰዎች አሉ እና እንደዚህ አይነት ሰዎች የተቆጡ ሰዎች ነበሩ ብዙ። እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። የኔ አካውንት ምንም ሆነ አያውቅም። ምክንያቱም እኔ ፕሮፋይሌን እሱ ነው የሚጠቀመውን አውቃለሁ። ይዘቴ ነው የሚወስነው። የሰው ቪዲዮ ራሱ እንደዚህ ጥላቻን ያዘለ ለማውገዝ እንኳን ሼር ስታደርገው ዝም ብለህ የምታመጣው ከሆነ ሰው እንዴት በዚህ ዘመን ያደርጋል ብለህ ብታመጣው የዚያ የጥላቻ ንግግር የጥፋትና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል። ግን ይዘቱ ነው የሚወስነው። እኔ እንደዚህ አይነት ነገሮችን በጨዋታም አላደርግ ለማውገዝም አላደርግ። ሳወግዝ ሀሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ፣ ትልቅ ካምፓኒ ነው። ሁሉን ነገር አይተው ሪቪው አድርገው ነው። የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም ንጹህ ሆኖ እንዲቀጥል ይፈልጋሉ እና እኛ ኮንትሪቢዩት እያደረግን ነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኩ አልነበር። በጣም ጸያፍ በሆኑ ቃላት አንዱን ብሔር ከአንዱ ብሔር የሚጠራ ሰው ከእሱ ጋር ምን ብለህ ትነጋገራለህ? ብትመልስለት አንተም የዚያ የጥላቻ ንግግርና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ልታወግዝም ተገኘ ልትገላግኝ እዛ ቦታ ላይ ከተገኘ እሱ ነው ልክ ያለው ነው። እኛም ዝም ብለን ፌስቡክ አካውንት ክሬት እናደርጋለን ወይ ሰው ክሬት ያደርግልናል። ጋይድላይን አለው። ስንገባ ፈርመን ነው የምንገባው። ይሄን አያስብም ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባው እና እነዛ ነገሮች ስናደርግ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድነው? ልክ ያልሆኑ አካውንቶች እንዲጠጡ ከማድረግ ወይም ደግሞ ጽሁፎቹ እንዲወርዱ፣ ቪዲዮቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቀሙ በምተረድተውት ልክ ያልሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዛ ረገድ ብዙ ውጤቶችንም አይተናል። በዚህ የራሱ ማውቃቸው ሰዎች ይልኩልኝና ዮሐንስ ይህንን ባድርገው ይወርዳል እንዴ አገንስ በኮሚኒቲ ጋይድላይን ነው እንዴ ብለው ደግሞ በግልጽ የሚመጡ አሉ። ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይደረጋሉ ብዬ አስባለሁ እና ከምንም በላይ ሰዎች በኃላፊነት መጠቀምንም ከተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው። እርምጃ ተወሰደበት ነው የሚባለው። ግን ከአንደበታችን ሳይወጣ ከእጃችን ሳያመልጥ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና በኃላፊነት መጠቀም እንችላለን። ኢትዮጵያን በሚያዘወትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምጽና የምስል መልእክቶች ስለመበራከታቸው በተደጋጋሚ ተነግሯል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ? መጀመሪያ የነበረው ነገር እኔ እንዳልኩ ለግል ሳቲስፋክሽን፣ በኋላ ላይ ግን እንዳልኩ ነገር በዚህ መልኩ ሊቀጥል አይችልም። እኔም የግል ህይወት አለኝ። በራሴ ጊዜ ማድረጋቸውን በራሴ ጊዜ እቀጥላለሁ። ነገሮች ግን ወደ ኖርማል ስንመለስ ብዙ ጊዜ
የሆነ ነገር ይመጣል፣ እንጫጫዋለን፣ ያልፋል፣ አጀንዳ ይመጣል፣ ይሰጣል፣ ትጫጫዋል፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። እኔ ፌስቡክን እንደ ሰፈር ነው የምቆጥረው። እንውላለን፣ እዛው ለቅሶ እንደርሳለን፣ እዛው የወለደ እንኳን መረማረች ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን፣ ሽርሽር ስንሄድ ስንመጣ ያን ሁሉ የምናደርግበት ሰፈር ሲሆን ደም መፋሰስም እየተደረገበት ስለዛ እንዴት ነው ይሄ ነገር ቆም ብሎ አንተን ተው አንቺን ተይ የሚሸማግልና የሚቀጣ አካል የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለትና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ ያ ኔትወርክ አጌንስት ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ ልጆች አሉ ለነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸውና ለምን እንደዛ እናድርገውም አያጠናክረውም የሚሉኝ አይኔ በዚህ ምክንያት ሙሉም በዛ የማስተባበር ሮልን መውሰድ አልችልም፣ ግን እረዳቸዋለሁ ብያቸው እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድን ነው? አካውንታብሊቲ አለ። አሁን ራሱ ኔትወርክ አጌንስት ስፒች የሚባለው ግሩፕ ፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት ይሁኑ ይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ስለዚህ ከዚህ በኋላ ስጋቱም አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው፣ የግለሰብ ምዘና ነው። በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት እና ቢሃይንድ ያሉት ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ቋንቋ ከሌላ ብሔርና ሙያ የተውጣጡ ናቸው እና ራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። የፖለቲካ ሀሳብ የሌላቸው አሉ። ዝም ብለው የሚኖሩ ሰዎች አሉ። እንዲህ እዚህም ያልሆኑ ማለት ነው። ያለሚባል አንዱ አልፈውም አንዱ ባልፈው ደግሞ ነው ይሄ ሄት ስፒች ነው ብሎ አንዱ ያመጣዋል። ግን እኛ ምን መርህ የሚያደርጉት ምንድነው? የፌስቡክን ኮሚኒቲ ጋይድላይን ነው። እጅግ በጣም አመሰግናለሁ ዮሐንስ ሞላ፣ ገጣሚ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝም ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁን። ዮሐንስ ሞላንና ሀብታሙን አመሰግናለሁ። ወደ ተከታዩ ዝግጅት ላሻግራችሁ። ከዶክተር ብርሃነ መስቀል አበበ ሰኝ ጋር ትናንት የጀመርነው ውይይት ተከታይ ክፍል ነው የሚቀጥለው። ዶክተር ብርሃነ መስቀል የሕግ ባለሙያና በተለያዩ ቦታዎች ያገለገሉ የቀድሞ ዲፕሎማት ናቸው። ከሰሞኑ የኢትዮጵያ ሁኔታ ጋር በተያያዘ ድምጻቸው ጎልቶና ተደጋግሞ ይሰማልና ወደሚኖሩበት ሎስ አንጀለስ ደውዬ አነጋግሬያቸው ነበር። ዶክተር ብርሃነ መስቀልን ባነጋገርኳቸው ወቅት ከጀርባቸው ጥቁር ቀይና ነጭ ባንዲራ ነበርና ለንግግራችን መሸጋገሪያ እንዲሆን ወደ ሁለተኛው ክፍልም ለመዝለቅ የዚያን ባንዲራ ምንነት እንዲያጫውቱኝ ጠየቅኳቸው። እሱ የኦሮሞ የአባገዳ ባንዲራ ነው። ከላይ ያለው ጥቁሩ እግዚአብሔርን ነው የሚወክለው። በታሪክ እንደ ኦሮሞ እግዚአብሔርን ጥቁር ነው ብሎ በተለይ እኛ እዚህ ኖርዝ አሜሪካ ያለ ነው እንግዲህ ለጥቁር ያለውን ባያዝ እናውቃለን። አፍሪካን አሜሪካኖች ላይ በነጮች የሚደረገውን ዘረኝነት እናውቃለን። እግዚአብሔር ለአብዛኛው ነጭ መስሎ ነው የሚታየው። ለኦሮሞ ሕዝብ እግዚአብሔር ጥቁር ነው። 100 ስም ያለው ሆዱ ከውቅያኖስ በላይ ሰፊ የሆነ ጥልቅ የማይታወቅ እግዚአብሔር ነው ብሎ ነው ከላይ ያለው ጥቁር እግዚአብሔርን ነው የሚወክለው። በመሃል ላይ ያለው ቀይ ነው። የሰው ልጆችን ነው የሚወክለው። የሰው ልጅ በኦሮምኛ ኢልሞነማ ነው የሚባለው። የዘር ኮንሰፕት የለም። በነገራችን ላይ ዘረኝነት የሚለው ቋንቋ እንደ ቮካብለሪ የለንም፣ እንደ ቃል የለንም ዘረኝነት የሚለው በኦሮምኛ እና ሰው ልጆችን ሁሉ እኩል አድርጎ የሚያይ ያ ቀይ ሰው ልጆችን ነው የሚወክለው። ከስር ደግሞ ያለው ነጭ መሬትን ነው የሚወክለው። በኦሮሞ ሕዝብ ዘንድ መሬት የሚታወቅ ሰዎች እንዲኖሩበት እግዚአብሔር ንጹህ አድርጎ የፈጠረው ነው ብሎ ነው የሚያምነው። ስለዚህ ነጩ ከስር ያለው መሬትን፣ በመሃል ላይ ያለው የሰው ልጆችን፣ ከላይ ደግሞ ጥቁሩ እግዚአብሔርን ነው የሚወክለውና እኔም ደጋግሜ ከምናገረው የእኩልነት የፍትህና የርትዕ ኮንሰፕት ጋር ስለሚያያዝ የቤተሰቦቻችንም የኦሮሞ ሕዝብ ሄሪቴጅም ስለሆነ ለዚያ ነው ከጀርባ ያደረኩትና ስለጠየቀኝ ከልብ አመሰግናለሁ። ብዙ ሰው አልጠየቀኝም። አንተ እና 1-2 ጋዜጠኞች ናቸው የጠየቁ። በጣም ቆንጆ ነው። እንግዲህ ይመልከቱ ምን ያህል ብልህነት ምን ያህል ትልቅነት ነው ያለው በዚህ መልእክት ውስጥና እርስዎ ይሄንን ብልህነት የያዘ ህዝብ ልጅ ኖት በአንድ በኩል፣ በሌላ በኩል ደግሞ አማራም ኖት ማለት እችላለሁኝ። ምክንያቱም ከሚናገሩት ቋንቋ ጥራት የአማራ ስነልቦና ሳይኖሮት እንደዚህ አይነት ቋንቋ መናገር ይከብዳል። ባህልም ጭምር ነው አብረው የሚካኑት። ይቅርታ ማንነቶን ልናገር ወይም ለርሶ ላስረዳውት ሳይሆን እኔ የማስበውን ነገር ነው እየተናገርኩ ያለሁት። የነዚህ ሁለት ትልልቅ ህዝቦችን ብልህነትና ባህል በውስጡ የያዙ እንደሆነ ይሰማኛል፣ ይገባኛል።
በዚያ ላይ በአጠቃላይ የኢትዮጵያውያንን እንደ ኢትዮጵያዊነት ቅድም እንዳሉት አመጣጦም አስተዳደጎም ስነ ልቦናውም በዛ ውስጥ የታነጸና የዚህን ሁሉ ካብታም ህዝብ ብልህነትና አስተሳሰብ የያዘ ተፈጥሮ ነው ያሉት። እንደ ባለሙያም ቅድም እንደገለጽ ነው እንደ ህግ ሰው እንደ ዲፕሎማትም ጭምር ነገሮችን አብላልተው አመዛዝነው ነው ለህዝብ እንዲቀርብ የሚያደርጉት ብዬ አምናለሁኝ። እና ይሄን ሁሉ የተካነ ሰው ዝም ብሎ አይወረውርም። ሲወረውር ድንጋይም ቢወረውር ማለት ነው የት እንደሚያርፍ ያውቃል። ያ ድንጋይ ለምን እንደሚወረውረውም ያውቃል። ይሄን የሚገነዘቡ ይመስለኛል ብዙ ሰዎች። ከሰሞኑ አንዳንድ መልእክቶች ንግግሮቹ በተለይ አርቲስት ሃጫሉ ከተገደለ ወዲህ የሚያነሷቸው ነገሮች እያዩ ጥያቄ ያነሳሉ። ከርሶ ፌስቡክ ላይ ጭምር ያገኘኋቸው አንዳንድ የቅሬታ መልእክቶች አሉ። ወዲያው ወጥተው እርሶ ሃጫሉ እንደተገደለ ነው የገለጹትና እርሶ እንደ ህግ ባለሙያም እና እንደ ሰውም እንደዚሁ ሲያመዛዝኑት በቀጥታ ፌስቡክ ገጾ ላይ ካሰፈሩት ሁሉንም ላለማሰላቸት አድማጮቻችንን ሁሉንም ማንበብ አልፈልግም። አሁን ወደ እርሶ ፌስቡክ ገብቶ ማየት ይቻላልና ያን ጊዜ ይሄ ግድያ በምን ምክንያት ይፈጸም እንዳሉት እርሶ በፖለቲካ ምክንያትም ተፈጽሞ ይሆን? ለነገሩ ሃጫሉ ከተናገራቸው ነገሮች እጅግ የበለጡ ነገሮችን የሚናገሩ ሰዎች ኢትዮጵያ ውስጥ እየተንቀሳቀሱ በፖለቲካ ውስጥ አሉ። እርሶ ለምን ፈጥነው ይሄንን ነገር በቀጥታ ፖለቲካ ጋር ያያዙት? ምርመራው ገና በመጀመሩ ምክንያት አንደኛ፣ ሁለተኛ በጠቅላይ ሚኒስትር አብይ አህመድ ኦሮሞነት ይጠራጠራሉ? ከመጨረሻው ልጀምር። ከጠቅላይ ሚኒስትር አብይ አህመድ እኔ ወደዚህ ስርዓት የተቀላቀልኩት አንዱም በሳቸው ጥያቄ ነው። በፕሬዝዳንት ለማ በዶክተር ወርቅነህ ገበየሁ ውጭ ጉዳይ ሚኒስትር በነበሩትና በዶክተር አብይ በጠቅላይ ሚኒስትር አብይ ጥያቄ ነው ወደ ስርዓቱ የገባሁት። የዶክተር አብይ ኦሮሞነት ወይም ኦሮሞ ያለመሆንም ጉዳይ አይደለም። ወደ ስርዓቱ ስንገባ እዚህ ጋር የምንነጋገረው ዛሬም ስለ አይደንቲቲያቸው ኩዌስችን የሚያደርጉ ሰዎች እንዳሉ አውቃለሁ። ለዚያ መልስ ለመስጠት ይመስለኛል ስለ አይደንቲቲያቸው ስለ ራሳቸው ማንነት ጠቅላይ ሚኒስትሩ ያነሱበት ሁኔታ አለ። ኦሮሞነትን የሚሰጣቸውና የሚከለክላቸው የለም። ክርክሩ ስለ ኦሮሞ መሆንና አለመሆን አይደለም። ክርክሩ በኢትዮጵያ ውስጥ ለ150 ዓመት የኦሮሞን ህዝብ ከኢትዮጵያ ፖለቲካ፣ ከኢትዮጵያ ኢኮኖሚ፣ ከኢትዮጵያ ማህበራዊ ህይወት አግሎ ለብቻ በራሱ መሬት በራሱ ሀገር ላይ ባዕድ ያደረገው ስርዓት ፈርሶ የሀገረ መንግስታዊ ስርዓቱ ተለውጦ ኦሮሞም የዚያ አካል የሚሆንበትና የኦሮሞ ጥያቄ በኢትዮጵያ ፍሬምወርክ ውስጥ በኢትዮጵያ ማዕቀፍ ውስጥ ሊፈታ ወደሚችልበት እንዲሄድና ያንን ለውጥ ባለቤት እንዲሆኑበት ነበር ሁላችንም ሆ ብለን ወተን የደገፍናቸው እንጂ ስለሳቸው ኦሮሞ መሆን አለመሆን ጉዳይ አይደለም። ስለ ደማቸው አይደለም። ይሄን ለምናነሳውሎት አንድ ጊዜ ለእርሶ ለመመለስ እንዲቀርሎት በመንግስቱ ውስጥ ኦሮሞ የለም ወይም ኦሮምኛ ተናጋሪ የለም ስላሉኝ ነው። እኔ እስከማውቀው ድረስ የኦሮሚያ ክልላዊ መንግስት ሙሉ በሙሉ በኦሮሞ ህዝብ የሚተዳደር ነው። ኦሮሞ በመረጣቸው ልጆች በኦሮሞ ባለስልጣናት የሚተዳደር መሆኑን ነው። በማዕከላዊ መንግስት ደረጃም በእርግጥ ትክክል ነው ትክክል አይደለም የኔና የእርሶ ውሳኔ ፍርድ ላይሆን ይችላል። የተረኛነት ጥያቄ ነው አይደለም ሌላ ጉዳይ ሆኖ በመጀመሪያ የኦፒዲኦ ድምጽ ወይም ደግሞ የኦህዴድ ድምጽ የኦህዴድ እጩ አሸንፎ ነው ኢህአዴግ ከመፍረሱ በፊት ጠቅላይ ሚኒስትር አብይ አህመድ የተመረጡት የፓርቲው ሊቀመንበሩን የተመረጡት ከዛም ጠቅላይ ሚኒስትር የሆኑት። በአሁኑ ጊዜም ቁጥራቸው ትንሽ ያልሆነ የኦሮሞ ተወላጆች በማዕከላዊ መንግስቱ በተለያየ ደረጃ እንዳሉ አውቃለሁ። ከዚያም ተነስቶ ነው ይሄንን ጥያቄ ያነሳሁሎት። ጠቅላይ ሚኒስትሩን በተለያዩ መልእክቶች ከኦሮሞ ህዝብ የማግለል የማውጣት አይነት አዝማሚያ ያለ ስለመሰለኝ ነው። ተሳስቼ ሊሆን ይችላል፣ ያስተካክሉኝ ስተት ካለ። አቶ ሰለሞን ይኸውልህ የኢትዮጵያ አሮጌዋን መኪና አፄ ምኒልክ ጀምረውት አማርኛ ተናጋሪውን ብቻ ስታሳፍር የነበረችዋ ኢትዮጵያ ያችን መኪና ብዙ ሾፌሮች ተለዋውጠውባቸዋል። ኦሮሞዎች ይገኙባቸዋል። ያንን ስርዓት ማን ሾፈረው አይደለም። አሁን ያለውን ስርዓት አማርኛ ተናጋሪውን ስርዓት ሙሉ ለሙሉ ሚኒስትሮቹን በሙሉ የኦሮምኛ ተናጋሪ ቢያረጉት የኦሮሞን ህዝብ ጥያቄ አይመልስም። እስቲ እሱ ጋር ቆም ያርጉልኝና የኦሮሞ ህዝብ ጥያቄዎችን አሁን አሉ አልተፈቱም የሚሏቸውን የኦሮሞ ህዝብ ጥያቄዎች ወደዛ ከመሸጋገሩ በፊት አንደኛ፣ ሁለተኛ፣ ሶስተኛ ብለው
ግልጽ ያርጉልኝ እስቲ አጠር ባለ ቋንቋ ምን እንደሆኑ አፋጣኝ መልስ የሚያስፈልጋቸው ይሄንን ያህል እርሶ ካሉት ቅድም ከህብረተሰብ ግንባታ ውጪ በሆነ መንገድ መመለስ አለባቸው የሚሏቸው የህብረተሰብ ግንባታ አይደለም እያልኩኝ ያለሁት የኦሮሞ ህዝብ ጥያቄ የኢትዮጵያ የቆመችበት የኦሮሞ ህዝብ ግልጽ ጥያቄ ኢትዮጵያ የቆመችበት ሀገረ መንግስታዊ መዋቅር ሙሉ ለሙሉ ኦሮሞን በአሲሚሌሽን በጨፍላቂነት አጥፍቶ ወይም ደግሞ ከሲስተሙ አግሎ አማርኛ ተናጋሪ አገር ለመፍጠር በሚል እሳቤ ላይ የቆመ ስለሆነ ያ እሳቤ ሙሉ ለሙሉ ተሽሮ የኢትዮጵያ ሀገረ መንግስት የኢትዮጵያ ስርዓተ መንግስት እንደገና ፈርሶ መሰራት አለበት ነው። እሱን እንመጣለን። ግን ኦሮምኛ አፋን ኦሮሞ ብሔራዊ ቋንቋ መሆን አለበት ወይም ከብሔራዊ ቋንቋዎች አንዱ እንዲሆን የቀረቡ ሐሳቦች አሉ። በዛ ላይ ጤናማ ንግግር እየተካሄደ አይደለም ወይ በሀገሪቱ የፖለቲካ ስርዓት ውስጥ? የቋንቋ ፖሊሲ የሀገረ መንግስት መገንቢያ አንዱ ትልቅ መሳሪያ ነው። እንግሊዞች ዓለምን የገዙት መጀመሪያ ሄደው የያዙት በወታደር ቢሆንም አሁን ዓለምን ኢንፍሉዌንስ እያደረጉ ያሉት በእንግሊዝኛ ቋንቋ ነው። ያንን ቋንቋቸውን በዓለም ዙሪያ መበተን በመቻላቸው ነው። የአሜሪካን ሱፐር ፓወር ትልቅ ሀገር ገናና ሀገር መሆን ከቋንቋው የአሜሪካን መንግስት ካለው የዲፕሎማሲ እና የወታደራዊ ኃይል ወይም የኢኮኖሚ ኃይል ባሻገር የቋንቋው አቅም ነው። ቋንቋ የሀገረ መንግስት መገንቢያ ብቻ ሳይሆን ዓለም አቀፋዊ ኢምፓክት ኢንፍሉዌንስንም ለማምጣት ነው። በኢትዮጵያ ውስጥ የኦሮሞ ህዝብ ከስርዓቱ የተገለለው አንዱ በቋንቋ ፖሊሲ ስለሆነ እኔም ራሴ ላለፉት 7 ዓመታት ቢያንስ የኦሮምኛ ቋንቋ ከአማርኛ ጎን ለጎን በእኩል ደረጃ የኢትዮጵያ ሀገረ መንግስት የስራ ቋንቋ እንዲሆን ጥሪ ስናቀርብ ይሄንን ስርዓታዊ ለውጥ ያመጣል ብለን ነበር ስናቀርብ የነበረው። አሁን ያ ሁሉ ተረሳ። ባለፉት 2 ዓመታት ይሄ ጉዳይ በጭራሽ የተነሳበትም ሁኔታ የለም። እንደምታውቀው ኢትዮጵያ ያላት አንድ ሀብት መሬት ነው። ያ መሬት ደግሞ የመንግስት ነው ተብሎ ካድሬዎች እጅ ነው ያለው። ህዝባችን ከአዲስ አበባ ዙሪያ ብቻ ወደ 1.5 ሚሊዮን ህዝብ ተነቅሎ ግማሹ አዲስ አበባ ውስጥ ዘበኛና የቤት ሰራተኛ ወይም ገረድ የሆነበት ልጆቻቸው ወደ አረብ ሀገር ሴተኛ አዳሪ ሆነው ቤት ሰራተኛ ሆነው ወይም ተሰደው የወጡበት ሁኔታ ነው ያለው። አንተ አዲስ አበባን በደንብ ታውቀዋለህ። አዲስ አበባ ዙሪያ የአድአን መሬት የአድአን ነጭ ጤፍ አዲስ አበባን የሚመግበውን የኦሮሞ ህዝብ ኦሮምኛ ተናጋሪ ብቻ ስለሆነ ነቅለውት ያጠፉበት ሁኔታ ነው ያለው። ይሄ ስርዓታዊ ነው። ሌላ ቋንቋ ተናጋሪ ቢሆን ኖሮ ሌላ ቋንቋ ተናጋሪ ገበሬ ቢሆን ኖሮ አይነቀልም ነበር ብለው ያስባሉ? በአንድ ንግግሮ ላይ ምን ብለዋል? በቅርቡ በሰጡት አንድ መግለጫ ላይ ኦሮሚያ ውስጥ ስለሚኖረው የአማራ ህዝብ ሲናገሩ የኦሮሞ ህዝብ ሲሳደድ አብሮ የተሳደደ፣ የኦሮሞ ህዝብ ሲፈናቀል አብሮ ሲፈናቀል የኖረ ኮት አንኮት ነው። በትምህርት ጥቅስ ውስጥ ነው የምናገረው። ቃል በቃል ነው ያሉትን ነገር የምናገረው። እና ይሄንን ሲሉ ሌላ ቋንቋ ተናጋሪ ወይም የሌላ ብሔረሰብ ወይም ብሔር አባላት ቢሆኑ ኖሮ በአዲስ አበባ ዙሪያ ያሉት አይፈናቀሉም ነበር የሚል ሐሳብ አለዎት? ኦሮሞ ስለሆኑ ብቻ ነው የተፈናቀሉት? ይኸውልህ ሁለት ነገር እንለይ። እዛ ጋር ስናገር የነበረው አቶ ሰለሞን በኢትዮጵያ በኦሮሚያ ውስጥ ያለው የጭቁኑ የኦሮሞና የአማራ ህዝብ እርስ በርስ እንዳይጋጭ በጣሊያን ጊዜም በሚኒሊክም በአፄ ኃይለ ሥላሴም በደርግም በህዋትም አብሮ መስተጋብሩን ጠብቆ አብሮ ሲኖር የነበረ ህዝብ ስርዓታዊ ትግሉ ስርዓታዊ እንጂ የህዝቦች እንዳልሆነና ህዝብ የህዝብ ጠላት ስላሌለው እንዳይጋጭ አንዱ አንዱን እንዳይጎዳ አንዱ አንዱን የእንዱን ንብረት እንዳይጎዳ ጥሪ ስናስተላልፍ የተናገርኩት ነገር ነው። አሁን ግን የምናገረው ስርዓቱ ይሄ አማርኛ ተናጋሪው ስርዓት ኦሮምኛ ተናጋሪውን እየነቀለ የስርዓቱ ደጋፊዎች ይሆናሉ ብሎ የሚያስባቸውን አማራ ብቻ አይደለም ከኦሮሞውም ወደዛ ያመጣ ኦሮምኛ ተናጋሪውን እየነቀለ እያጠፋ ያለበት ሁኔታ ነው። ይሄንን ለመረዳት የትግራይ ከተሞች የትግራይን ህዝብ ነው የሚመስሉት፣ የትግራይን ህዝብ ነው የሚመስሉት። የአማራ ከተሞች የአማራን ህዝብ ነው የሚመስሉት። ኦሮሚያ ውስጥ ያሉ ከተሞች ግን ስርዓቱ የሚነዳው አጀንዳ ስለሆነ የኦሮሞን ህዝብ አይመስሉም። ያ ስርዓቱ ነው የፈጠረው። እኔ አብቹ ነኝ ብያለሁ። ከአዲስ አበባ ዙሪያ ተነቅለው ነው አርሲ የገቡት። አርሲ ነው ተወልጄ ያደግኩት። ይሄ ነቀላ ዛሬ ቀጥሎ በአዲስ አበባ አሁን የአሁኑን ለውጥ ያመጣው የአዲስ አበባ ማስተር ፕላን ይባል የነበረውና አዲስ አበባ ዙሪያ ያለውን የኦሮሞን ህዝብ አንድና ሁለት አይደለም ሙሉ ለሙሉ ነቅሎ ያጠፋ ስርዓት ነው እየተገነባ ያለው። በስመ ልማት፣ በስመ ኢትዮጵያ፣ በስመ አንድነት፣ በስመ እኩልነት ነው እየተነገደ ያለው።
ይሄንን እያስፋፋ ያለው የቋንቋ ፖሊሲን መሰረት አድርገው የመሬት ፖሊሲን መሰረት አድርገው የሥርዓተ መንግስቱን ፖሊሲ መሰረት አድርገው የኢኮኖሚ ፖሊሲውን መሰረት አድርገው የጭቆና ስርዓት የፖለቲካ መዋቅሩን አማርኛ ተናጋሪው ይዞ ሌላውን የደቡቡን ብሔር ብሔረሰቦች እየነቀለ የሚኖር እየበዘበዘ የሚኖር ስርዓት ስለሆነ ይሄ ነገር መፍረስ አለበት ነው ቁልፉ ጥያቄ። ቅድም መጀመሪያ ላይ ከጠየቀኝ ጥያቄ ጋር ስንመለስ ማለት ነው። ስለዚህ የኦሮሞ ህዝብ ጥያቄ ኦሮሞ የሆነ አንድ ግለሰብ ስልጣን ያዝ አይደለም። ኢትዮጵያ ውስጥ የሥርዓት ለውጥ ተደርጎ የኢትዮጵያ ማንነት ራሱ አሁን ያለችው ኢትዮጵያ የአማራነት ማንነት እንዳላት የአማራ ባህል፣ የአማራ ቋንቋ፣ የአማራ አይደንቲቲ እንዳላት የኦሮምኛ ቋንቋ፣ የኦሮምኛ ባህል፣ የኦሮሞ አይደንቲቲ እንዲኖራት የኦሮሞ ማንነት እንዲኖራት የማድረግና ኦሮሞ በቋንቋው እኔ አሁን ለምሳሌ ስለ ኦሮሞ ስለምናገር ነው ዘረኛ የተባልኩት። ስለ አማራ የሚናገር ሰው ግን ዘረኛ አይባልም። ምክንያቱም ኢትዮጵያ የሚለውና አማራ የሚለው አንድ ሆኗል። ለኦሮሞ ግን እንደዛ አይደለም። ኢትዮጵያዊ ማለት ኦሮሞን አይጨምርም። አሁን ባለበት ሁኔታ ከኦሮሞ ውስጥ ሊጨምር የሚችለው እንደኔና እንዳንተ አማርኛ ተናጋሪ የሚባሉትን ሰዎች ነው። በነገራችን ላይ ቅድም አይደንቲቲ እንደውም አማራ ይመስላል ያልከው ነገር አለ። የአሲሚሌሽኑ ውጤት ስለሆነ ነው። ከኦሮሞ ናሽናሊስት ባክግራውንድ አልመጣም። ነገር ግን ስርዓቱ ውስጥ አድጌ አማርኛ ትምህርት ቤት ሄጄ ተምሬ አማርኛ ዩኒቨርሲቲ አማርኛ ተናጋሪ ዩኒቨርሲቲ ገብቼ አማርኛ ተናጋሪ ቢሮክራሲ ውስጥ ሰርቼ አማርኛ ተናጋሪ ከተማ ውስጥ ኖሬ በኦሮሞ ህዝብ ላይ የሚደረገውን ማግለል፣ የፖለቲካ ማግለል፣ የኢኮኖሚ ማግለል፣ የማህበራዊ ህይወት ማግለልን መቀበል የለብንም። ይሄ ለኢትዮጵያ አንድነት አይጠቅምም። የመሃል ፖለቲካ መውጣት አለበት ብለን ነበር። እነ ዶክተር አብይ ፕሬዝዳንት ገዱንና ሌሎቹንም ጨምሮ ይሄንን የመሃል ፖለቲካ ያሳድጉታል ብለን ስናስብ ሄደው ወደ ምኒልክ ዘመን ወደ አማርኛ ተናጋሪዋ ፖለቲካ ነው የወሰዱት። ስለዚህ ጠቅላይ ሚኒስትር አብይ ከኦሮሞ ዘንድ ቅዋሜ እየመጣባቸው ያሉት ኦሮሞ ስለሆኑ ወይም ስላልሆኑ አይደለም፣ ወይም ደግሞ እሳቸው ላይ ምቀኝነት እሳቸው እንዳሉት በምቀኝነት ስለሆነ አይደለም። እኛ ሁላችን ጠቅላይ ሚኒስትር አብይ እኮ ጠቅላይ ሚኒስትር አብይ መሆናቸውን ዶክተር አብይ መሆናቸውን አውቀን ነው የደገፍናቸው። የኦሮሞ ህዝብ እኮ ሆ ብሎ የደገፋቸው ማንነታቸውን አይተው የህዝባችንን የዘመናት ጥያቄ ይመልሳል። ከ50 ዓመት ከ100 ዓመት በላይ የነበረውን ትግል ባለቤት ሆነውበት የኦሮሞን ህዝብ ትግል መርተው ከግብ ያደርሳሉ። ያም ደግሞ የኦሮሞን የበላይነት በኢትዮጵያ ላይ ያረጋግጣሉ አይደለም። የኦሮሞ ህዝብ በኢኮኖሚ በፖለቲካውና በማህበራዊ ህይወት ከኢትዮጵያ የተገለለበትን ስርዓተ መንግስት አፍርሰው ለኢትዮጵያውያን ሁሉ እኩል የሆነች ርትዕ ላይና ፍትህ ላይ የቆመች ኢትዮጵያን በመፍጠር ሂደት ውስጥ ግንባር ቀደም ሚና ይጫወታሉ። የኦሮሞ ህዝብ የመጫቱ ለማ የኦነግና ሌሎች ትግሎችን ወራሽ ይሆናሉ ብዬ እንደውም እኔ ወጥቼ ሁሉ ይሄንን ሁሉ ተናግሬያለሁ። የዚያ ትግል ወራሽ ሆነው ያንን ትግል ከግብ ያደርሳሉ ብለን እንጂ እሳቸው 10 ዓመት ነገሱ፣ 20 ዓመት ነገሱ፣ 1000 ዓመት ነገሱ። እውነቱን ለመናገር ለኦሮሞ ህዝብ ጥያቄው ያ አልነበረም። ለምን ይሄኛው ቡድን ስልጣን ላይ ወጣም አይደለም። ለምን ይሄኛው ሰው ስልጣን ላይ ወጣም አይደለም። አማራም ሆኖ ትግሬም ሆኖ ያንን ጥያቄ ቢመልስ የኦሮሞ ህዝብ ይደግፈዋል። ስለዚህ አሁን መንገድ የሳተው አጠቃላይ ትርክቱ እቅዱም ፕላኑም ኢትዮጵያን የሚያፈርስ አሁን ባለበት ተጨባጭ ሁኔታ የአዲስ አበባ መንግስት ነው የሆኑት። የአማራን ህዝብ ነው ይወክላሉ ብዬ አላስብም። አብዛኛው አማራ ይሄ በአማራና በኦሮሞ መካከል ባለፉት 2 ዓመታት ወይም ከዚያም በፊት የተፈጠረ የባላንጣነት ስሜት አለ። የአማራና የኦሮሞ ህዝብ ለእርስ በርሱ ጠላት አይደለም፣ ባላንጣ አይደለም። የኢትዮጵያ መቀጠልም ላይ ሁለቱ ህዝቦች እኩል ይጠቀማሉ እንጂ አንዱ ተጠቅሞ ሌላው የሚጎዳበት ሁኔታ የለም። ነገር ግን አሁን እየተደረገ ያለው መግለጫ እንኳን ሲሰጥ እየታሰረ እየተገደለ እየተነቀለ ያለው ኦሮሞ ሆኖ ሳለ መግለጫ እንኳን የሚሰጠው ለኦሮሞ ህዝብን ለማረጋጋት ሳይሆን ለአማርኛ ተናጋሪ ደጋፊዎች ገለጻ የሚሰጡ ነው የሚመስለው። በፓርላማውም ላይ የተናገሩት በቀደም የበላይ አመራሮቻቸውን ሰብስበው የተናገሩት በጣም እጅግ በጣም የሚያሳዝን ነው። ስለ ኦሮሞ ህዝብ እሺ ትንሽ እንዲያብራሩልኝ እፈልጋለሁ፣ ወይም በማስረጃ እንዲያስደግፉልኝ እፈልጋለሁኝ። የኦሮሞ ህዝብን እንደ ህዝብ ማስጠንቀቂያ የሰጡበት አሁን እርሶ እንዳሉት ወይም እያስፈራሩበት ማናቸውም ቢሆኑ አጋጣሚ ነበር ወይስ ደግሞ ሁኔታውን ይፈጥራሉ ወይም ከእንደዚህ አይነት እንቅስቃሴ ጀርባ አሉ የሚሏቸውን ሰዎች ወይም ደግሞ የሚዲያ ተቋማት ነው ሲናገሩ የነበረው? ለይተው እንዲያዩልኝ ነው። ቅድም ያነሳውን የራሱን ፈተና ለመግለጽ የፈለኩት ነገሮችን አንዳንድ ጊዜ እኔ መጠየቅ አይኖርብኝም።
እርሶ ራሱ ለይተው የማስቀመጥ ብቃቱ ከምንም በላይ ስለሆነ ነገሮችን ሲወረውሯቸው ለምን እንደሚወረውሯቸውና የት እንደሚወድቅ ያውቃሉ ብዬ ስለማምን ነው። እውነት ነው። ይኸውልህ ሰለሞን፣ አድማጮችም እንዲረዱን የምንፈልገው አሁንም ይሄ ጭብጨባ እየቀጠለ ያለው ይሄ በተግባር እንግዲህ አድማጮች ይረዳሉ ማን ላይ ዘመቻ ሲያካሂድ እንደነበረና ቶታሊ የኦሮሞ ሞዴሬት ድምጽ ይሄ የፍትህ የርትዕ የእኩልነትን የብሔር ብሔረሰቦች የኦሮሞን ህዝብን ጨምሮ በኢትዮጵያ ማዕቀፍ ውስጥ የብሔር ብሔረሰቦች የእኩልነት የፍትህና የርትዕ ጥያቄ ይመለሳል ብለው የሚያስቡት ሁሉ አሁን ጽንፈኛ ተደርገው ያሌሉበት ድርጅት ስም ተሰጥቷቸው እኔ ለኤልኤኮ ያለውን ኦነጉ እየተባለ ነው እኔ ላይ ሚዲያ ሲሰራ የነበረው። አሁን ደግሞ ከስርዓቱ ከወጣው በኋላ ከስልጣን ስለለቀቀ ነው ዘረኛ ነው እየተባለ ነው ዘመቻ የሚሰራብን። ድልድይ ለመስራት የምንፈልገውን ኢትዮጵያውያን ሁሉ ኦሮሞ ኢትዮጵያውያን ሁሉ ራሳቸው ወይ ድልድይ አይሰሩም ወይ ድልድይ የምንሰራውን የሚያፈርሱ የህዝቦችን መስተጋብር የሚያፈርሱ ሰዎች ናቸው እየገጠሙን ያሉት። የህዝቦችን ትስስር እኔ ለምሳሌ ማህበራዊ ህይወቴ ከቤተ ክርስቲያን ጀምሮ ከእድሮች ጀምሮ ከኑሮ ከጓደኝነት ከተራ ጓደኝነት ጀምሮ ያለኝ ሪሌሽንሺፕ መስተጋብር ከአማርኛ ተናጋሪው እንጂ ከኦሮምኛ ተናጋሪው ህዝብ ጋር እንኳን አይደለም። ስለ ኦሮሞ መብት እናገራለሁ እንጂ ለእኩልነት ለፍትህና ለርትዕ ስል። አሁን ግን አማርኛ ተናጋሪው ህዝብ ውስጥ በውጪና በውስጥ እየተቀሰቀሰ ያለው በውጪ ያሉት እኛ ላይ የሚደረጉትን የፒቲሽን ካምፔን እና ሌሎች ነገሮችን ብታይ ከቤተ ክርስቲያን አግሏቸው፣ ከእድር አግሏቸው፣ ከማህበራዊ ህይወት አግሏቸው፣ ከኢኮኖሚ አግሏቸው እየተባለ ነው። እሱን እኛ ገልብጠን ለኦሮሞ ህዝብ መንገር ብንጀምር ይሄ ሀገር ፈረሰ አይደለም? ያንን እኮ ነው እያደረጉ ያሉት። ይሄንን ደግሞ በዋነኛነት ሻምፒዮን እያደረገ ያለው ጠቅላይ ሚኒስትሩ ዙሪያ የተሰበሰበው ቡድን ነው። ኢትዮጵያን አያውቅም። እንኳን ኢትዮጵያን አዲስ አበባን ያውቃል ብዬ እኔ አላምንም። አዲስ ጠቅላይ ሚኒስትሩ ዙሪያ ያሉት ሰዎች ከቦሌ በስተቀር የአዲስ አበባውን የደሃውን ክፍል የሚያውቁ ሁሉ አይመስለኝም። ይቅርና ኦሮሚያን፣ ይቅርና ሶማሌ ክልልን፣ ይቅርና ትግራይን ወይም አማራን አዲስ አበባ ውስጥ ያለውን ችግር እንኳን የአዲስ አበባን ከተማ ስፋትና የችግሯን እንኳን አንደርስታንድ ማድረግ የሚችሉ አይመስለኝም። ስለዚህ አያያዙ ያ ሁሉ ሆ ብለን እንዳልደገፍ አሁን አደጋ ውስጥ ገብተናል እያልን እየተናገርን ያለነው ከጠቅላይ ሚኒስትሩ ጋር የግል ቅራኔ ስላለን አይደለም። እኔ በግል እንደ ሰው አከብራቸዋለሁ። ምንም የግል ጥላቻ የለንም። እንደ ሀገር ግን ሀገሪቷ እየሄደችበት ያለው አቅጣጫ የአርቲስት ሃጫሉ ሁንዴሳ በኋላ የተደረጉ ነገሮችን ካየ ከግድያው ጀምሮ ቅድም እሱን ጠይቀኛል። ቀብር ስነ ስርዓቱ እንዴት እንደተያዘ ከቀብር ስነ ስርዓቱ በኋላ ደግሞ ምርመራው እንዴት እንደተያዘ በሰባት ቀን 7 አይነት የግድያ ትርክቶች ለህዝብ እየተነገሩ ያለበትና መላቅጡ የጠፋበት አይነት ሁኔታ ነው እየተፈጠረ ያለው። በዚያ ላይ ደግሞ እኔ ጠቅላይ ሚኒስትር አብይ ራሳቸውን ብለውታል። አርቲስት ሃጫሉን ያውቃሉ፣ እኛ እንደምናውቀው እሳቸውም ያውቃሉ። እንደተገደሉ እኔ ቀብራቸው አስክሬኑንም ቤተመንግስት አምጥተው ቤተሰቦቹንም ቤተመንግስት አምጥተው ከዚያ በኋላ ህዝብ አረጋግተው ምርመራ ተደርጎ ነገሮች እልባት ያገኛሉ ብዬ ነበር ያሰብኩት። ያ አይደለም የተደረገው። ከዚያ በኋላ ደግሞ አገር እንደማረጋጋት ህዝብ እንደማረጋጋት በህዝብ ዘንድ ተደማጭነት ያላቸው እኔ የፖለቲካ አመለካከታቸው ሼር ላላረግ እችላለሁ እነ በቀለ ገርባን እነ ጀዋር መሐመድን እና ሌሎች የኦነግ ባለስልጣናትን ጭምር ነው ያሰሩት። ይሄ ሀገር ያረጋጋል አያረጋጋም? ይሄ የተጀመረውን ዲሞክራሲያዊ ሂደት ኢቭን ወደ ምርጫ ፖለቲካ እኔ ምርጫ ፖለቲካ እንደማልደግፍ ተናግሬያለሁ። ወደ ምርጫ ፖለቲካ እንኳን ቢካሄድ ይሄ ሶሉሽን ይሆናል? አይሆንም። ይሄ ጠቅላይ ሚኒስትሩን የሚደግፉት ከዋሽንግተን ዲሲ አዲስ አበባ የከተሙትን አህዳውያን አስተሳሰብ ከግብ ያደርሳል? አያደርስም። የአማራን ህዝብ ጥያቄ ይመልሳል? አይመልስም። የአማራ ህዝብ ጥቅም በኢትዮጵያ አንድነት ውስጥ ነው የሚጠበቀው። ምክንያቱም በፊት በነበሩ ስርዓቶች ወይ ቤተክርስቲያን ለመገንባት ወይ ቢሮክራሲ ውስጥ ለመስራት ወይ ወታደር ሆነው ወይ ደግሞ የመሬት ባለባት ሆነው በተለያዩ የኢትዮጵያ ክፍሎች በጭሰኛው ዘመን ስርዓት ዘመን ተበትኗል የአማራ ህዝብ። የሸዋ ኦሮሞም እንደዛው ተበትኗል። ከሸዋ ኦሮሞ ወገን ነኝ ብዬሃለሁ። የኢትዮጵያ አንድነት ነበር ይሄንን የሚጠቅመው ለሁሉ። አሁን ግን እየተደረገ ያለው ነገር እጅና እግር ያሌለው አይነ ስውር ፖለቲካ ውስጥ ነው ሀገሪቷን እየከተቱ ያሉት። ይሄ እኔ በጣም የሚያሳስበኝ ለኦሮሞ ህዝብ መብት፣ እኩልነት፣ ርትዕ፣ ፍትህ የሚታገለው ህዝብ ወይም ለትግራይ ወይ ለሶማሌ የሚናገረው ወይም ለሲዳማ የሚናገረው አይደለም። አማርኛ ተናጋሪ ነው በዋነኛነት ይሄንን ስርዓት መቃወም ያለበት። እየተፈጠረ ያለው ለኢትዮጵያ አይጠቅምም። የአፄ ምኒልክ ህልም ከሳቸው ጋር ሞቷል። በቃ ስርዓቱን እንደገና አስተካክለን የ21ኛው ክፍለ ዘመን ኢትዮጵያን የመገንባት ፕሉራሊስት ኢትዮጵያን፣ ፌዴራሊስት ኢትዮጵያን፣ ፌዴራላዊ አደረጃጀት ያላትን ኢትዮጵያንና
ሁሉም ተከባብረውና ተቀባብለው የሚኖርበትን አገር ወደ መመስረት ካልሄድን ኦኤምኤንን ኢትዮጵያ ውስጥ አዘጉ፣ ጋዜጠኞቹን አሳሰሩ። አሁን ይሄ ለኢትዮጵያ ድል ነው? አንተ ጋዜጠኛ ነው። ሁላችንም ውጪ ሆነን በህዋት ዘመን ጊዜ ልክ እንደዚሁ ነበር የምንከሰሰው። አገር አፍራሾች እየተባልን፣ ዘረኞች እየተባልን፣ ጠባቦች እየተባልን አሁን ዶክተር ብርሃነ መስቀል ይቅርታ ጊዜያችንም በጣም እየሄደ ስለሆነ ሰውም ደግሞ የሚያስተላልፏቸውን መልእክቶች በተመጠነ ሁኔታ ማግኘት እንዲችል ትንሽ ቆረጥ ለማድረግ ገደዳለሁኝ። እውነቱን ነው። እስራት ምን ጊዜም ድል አይደለም፣ ለማንም ድል አይደለም። ሁከትም ድል አይደለም ለማንም ቢሆን፣ የጥፋት መንገድ ነው እንጂ። በነገራችን ላይ ወደ አንድ ጥያቄ ቅድም ያነሳሁሎት እንደ ዳኛ እንደ ህግ ሰው እንዲመልሱልኝ ፈልጌ የነበረው ጥያቄ ከሀጫሉ ግድያ በኋላ ሁሉም ሰው ነው ያዘነው። ድፍን ሀገር ነው ያዘነው። ኦሮሞ ብቻ አይደለም። በብዙ ሳይቶች ላይ የተጻፉ መልእክቶችን ሲመለከቱ፣ በብዙ ቦታዎች ላይ የሚነገሩ ቋንቋዎችን ሲያዩ የሚዘፍነውን ሳልሰማ እንኳን አሳዘነኝ፣ አለቀስኩኝ እያሉ የሚጽፉ ሰዎች ነበሩ። ብዙ ቦታ ላይ ቀና አስተሳሰብ ነው ያለው ስለ ሀጫሉ። ማንም ኦሮሞ ብቻ አይደለም የምለው፣ በጣም የሚወደድ ልጅ ነበር። በጣም የሚወደድ ድምፃዊ ነበረ። የሙዚቃ ሰው ነበረ። የመብት ታጋይ ነበረ። ይሄ ይታወቃል። ነገር ግን እርስዎ ፌስቡክ ላይ ባሰፈሩት መልእክት ከዚህ በኋላ የእያንዳንዱ ኦሮሞ ታሪክ ከጀግናው ሀጫሉ ሁንዴሳ ሞት በፊትና በኋላ ተብሎ በደማቅ ቀይ መስመር ተለይቶ ይጻፋል። በሀጫሉ ሞት ለ150 ዓመታት በኦሮሞ ሕዝብ ላይ የተንሰራፋው የባዕድ ስርዓት ከአሮጌዋ ኢትዮጵያ ጋር ዳግም ላይመለስ ከእያንዳንዱ ኦሮሞ ልብ ውስጥ ሞቷል ብለው አስፍረዋል። ለመብት ለነጻነት መታገል ማንም የሚደግፈውና በኢትዮጵያ ውስጥም ለኦሮሞ ሕዝብ መብት የሞቱ የሌሎች ትግሬዎች፣ ጉራጌዎች፣ አማሮች፣ ሶማሌዎች፣ ሲዳማዎች እና ሌሎችም አሉ። የኦሮሞ ታጋዮችም ደግሞ ለሌሎቹ የሞቱ እንደዚህ አሉ። ነገር ግን በዚህ መልእክት ውስጥ እንደሚስተዋለው ለይቶ ወደ ሌሎችን ወደ ማግለልና የኦሮሞን ሕዝብ ነጥሎ የማውጣት መልእክት ነው ዶክተር ብርሃነ መስቀል እያስተላለፈ የነበረው። ይሄ ብቻ አይደለም። ከዚህም ጋር የተያያዙ ሌሎችም መልእክቶች የሚያስተላልፈው ዶክተር ብርሃነ መስቀል እንዲህ አይነት መልእክት ነው። ከዚህም ጋር ተያይዞ ደግሞ ኦሮሚያ ውስጥ በሚኖሩ ሌሎች ህዝቦች ላይ ጥቃት እንዲፈጸም የሚያነሳሱ ቅስቀሳዎችን ነው። ሂድ ግደል ባይሉም፣ ነገር ግን እርሶ ይገነዘባሉ ቃልና የቃል መንፈስ ማለት ምን ማለት እንደሆነ በዛ መንገድ የሚቀሰቅሱና የሚያነሳሱ ናቸውና በዚህም ምክንያት አንድ ጊዜ አይደለም በተደጋጋሚ ጊዜዎች በእንደዚህ አይነት መንገድ በተነሱ ሁከቶች ብዙ ሰዎች ተገደሉ፣ ብዙ ንጹሃን ሰዎች ሞቱ። ቅድም እርሶ እንዳሉት በአሁኑ ጊዜ እንኳን ከ160 በላይ ሰው እንደሞተ ነው በኦፊሴል የተገለጸው። እንኳን በመንግስት መገናኛ ብዙሃን ከመንግስት ባለስልጣናት ብዙ ንብረት ወደመ እና እርሶ እነዚህን መልእክቶች ሲያስተላልፉ በቅድሚያ እንደ ዳኛ የምመለስበት ጥያቄ ነው። ለምን ፈጥነው ወዲያው ልክ ተገደለ እንደተባለ ይህንን መልእክት አስተላለፉ? ካነሱ ጥያቄ የሀጫሉን ቀብር አስመልክቶ ወላጆቹ ራሳቸው አባቱ፣ ወንድሙ አምቦ እንዲቀበር እንደሚፈልጉ በአደባባይ በአሜሪካ ድምፅ ሁሉ ተናግረዋል እነዚህ ሰዎች። ሌላው ከዚህ በፊት ሲናገሩ የሀጫሉ አስከሬን በሚያስቆጣ መልኩ ነው እንደ ውሻ እንዲቀበር ተደርጓል፣ ክርስቲያን ነኝ ብለው ሲናገሩ ሰምቻለሁና በቤተ ክርስቲያን ደብር ነው መካነ መቃብር ነው ያረፈው፣ እዛም ቢሆን አምቦም ቢሆን ማለት ነው። እና እንዲህ አይነት መልእክቶችና ቃላት ምንድነው የሚያስከትሉት? ምንድነው ሐሳባቸው? ለመብት መታገል አግባብ ሆኖ ሙሉ በሙሉ ሌሎችም ይታገላሉ እኮ። አፋን ኦሮሞ ይሄንን ያህል ህዝብ ያለባት ግማሽ ኢትዮጵያ የሆነ ህዝብ አፋን ኦሮሞ ለምንድነው ከብሔራዊ ቋንቋዎች አንዱ የማይሆነው ብለው የሚታገሉ አሉ። እና ሌሎችም በመፈናቀል በምናምን ጉዳይም ላይ ሲነሳ አብረው የሚሟገቱ የሌሎችም ህዝቦች ታጋዮች አሉ፣ የመብት ታጋዮች። እንዲህ አይነቱ ሁኔታ ወደ ግልጽ መከፋፈልና የኃይል እርምጃ ሰውን አይገፋውም ወይ? እያየን ያለነው ይሄ አይደለም ወይ? ይሄንን ነው የሚያነሱበት ብዙ ሰዎች በራሱ በገጾ ላይ የሰፈሩ አስተያየቶች የሚናገሩት። አመሰግናለሁ አቶ ሰለሞን። ቅድም የጠቀስከው ከሰዓታት በኋላ የተጻፈ ሳይሆን ከቀናት በኋላ የተጻፈ ነው። ቀኑን ቼክ ካረከው
የጽሁፉ መልእክት ግን ሙሉ ለሙሉ አሁንም የማምንበት መልእክት ነው። ውይይታችን አልተቋጨም፣ ይቀጥላል። ማነው የሚመረከሰው ከሰው ወዲያ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በመላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። ባኮ ራስዎን ከኮሮና ቫይረስ ከመጠበቅ አይዘናሉ፣ አይታመሙ፣ ራስዎን ይጠብቁ። በእኛ በኩል ሰላም።